በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። እንግዲህ እናንተስ እንዴት ናችሁልኝ? እኔ ያለው ላይክ፣ ሼር፣ ሰብስክራይብ በማድረግ እስቲ እየገባችሁ እንግዲህ ቪዲዮዬን ገባ ብላችሁ እንግዲህ ሞቅ ደመቅ ሸብረቅ ረቅ አድርጉት። እንዲሁ እናንተዬ አንድ ሙዴ ገዳዳ ነገር ገጥሞኛል። እስቲ ልናገርና ጥርግ ብዬ ልውጣላችሁ ማለት ነው። እንዳትሳደቡ። ተተሳደባችሁ ጥርግ ነው ማረጋችሁ ነው። ግረሻለሁ እያንዳንድሽ ጥሩክ አንድ ጥያቄ የምጠይቃችሁ ለምንድን ነው አህሙ አዳማ ማነው ብስሚላ ማረዳማ ላለሁኝ ማነው ስሙ ድሬን ያህል አገር ሂዶ ድሬ እያለ ሂዶ ይሄን ያህል አገር በዚህ በበረሃ ቪዲዮ ሊለቅ ሊዝናና ሂዶ ሙዴ ገዳዳ ሰው ተከትሎት እሱ ታያስበው ሂዶበት እሱ ታያስበው ሂዶበት ሙዴ ገዳዳነት ድርቅ ያደረገብኝ ማን ነው? አንድ ጥያቄ ልጠይቃችሁ። አንድ ጥያቄ ኧረ ባካችሁ እስቲ አህሙን እንደው ባካችሁ ተሙዱ አውጡልኝ። ተደህና ሙድ ደህና ቆንጅዬ ሙድ ክተቱልኝ አህምዬን። እንዴ እሱ ለራሱ በቃ ትንፍስ ብሎ በቃ ያኔ ልንገራችሁ ምን ልበላችሁ ደስ ብሎት ታርናቂው ጋር የቤት ግብዣ ተሰጠችው ጋር ደስ በሚል ሁኔታ ሊያሳልፍ ሄዴ ጥሴ ታባቱ ሰላም ብያለሁ ወገኖቼ፣ የዋንቱም ክርስቲያን ወገኖቼ ሰላማችሁ ብዝት ይበልልኝና ባለም ዳርቻ ላይ ሁላችሁም እንደው አንድ ጥያቄ የምጠይቃችሁ እንደው እባካችሁ ልጁን የሄደበት ሀገር ላይ ለራሱ ጥሴ ግን ጎበዝ ነህ አስመስለ ደስ በሚል ሁኔታ በፈገግታ ትገባለህ። ገባህ እንጂ አሁን ለታ ምን ነው የኔ እናትዬ ተይው እስቲ ለቀቅ አድርጊውት እየነባ ምን ነው መለጠፋ በዛሽ። ሴት ወልዶ ሲያሳደገሽ ይባላል። እንዲህ ያለችን ሴት ልጅ ማለት ነው እንግዲህ እኛ በሀገራችን ሴት ወልዶ ሴት ያሳደጋት ይባላል። እናትሽን፣ አባትሽን፣ ቤተሰቦችሽን አታሰድቢ። ደረዘ ጭምላቃ ካልፈለገሽ ግድ እስቲ አሁን አንቺ በራስሽ ባንድ በትሽ ሀላስ ተይው። የኛን ወደ ጎን ጀምሪ። እኛ የምንነግርሽን እኛ የምንመክርሽን ንገሪው። ተይው አንቺ ቦታ ላይ ሆኖ እኔ አንቺ ቦታ ላይ ሁኜ ግድ ተለጥፌ አህሙ ላይ ትሄድ ምን አይነት ኮመንት ነው የምትሰጪኝ? እኔ እና አንቺ ሙዳችን አይነፋም። ካላስተቸሻለሁ አለሽ ሄደሽ ተለጠፍሽ። ተመለጠፍሽ ደግሞ ፀጉርሽ ልታሳይ ነው እንደ እኔና ሙስሊም ነኝ አላልሽም እንዴ? ረሱል ሰለላሁ ዐለይሂ ወሰለም ብለሽ እኮ ምርቃን ይዘሽ ነበር እሱ ቤት አጥሴ አቦችን ጥስ እንደው ጉፋን እኮ እየያዘኝ ነው እናንተ። እንደው ሊያገባሁ እናንተ እንደው ጉፋን ባይዘኝ እንደዚህ አልልባችሁም ነበር። አንድ ጊዜ የሚያስለኛል እንደው ስለሷ ነገር ታነሳ ማለት ነው። የኔ ሙዴ ገዳዳ አንቺ ነሽ እኮ ተከትለሽ ሆዴሽ ልጁን ደህና ሙዱን ሊያስተካክል ደስ ሊለው ፈታ ዘና ሊል ሄደልሽ። አሁን ሄደሽ እዛ ሙዱን ልምልም አረግሽበት። በቃ የዛን ሄደበትን ሀገር ጅብ ስጋ እያበላ ጅቦች ጋር እየተጫወተ እንዳይለቅ አድርገሽ አሁን እልም አረግሽበት። አህምዬ እኔ እናትዬ እስቲ ተፈኪ ጋር ፈታ ዘና በል። አንተ ከእሷ ጋር ትትገባ ቤት እንኳን ያለውን እይታና ቪው ታውቃለህ። በወርልቅ ባመሽ ለቃቂ በለብሳ ከበር ተቤቴ ለቃቂ ብሏል። ለአማራዋ ልጅ ለፈቲሾ እንደው ግድ ስክር ያላልክላት ለማን ታብድላት ተሳክርላት? አንተዬ እቺ መሰለች መቤት ሳቋ ፈገግታዋ ሞዴል ትሆናለች እኮ ሞዴል ነው የምኮነው።
ተቅጥነቷ ተሳቋ ያም የሚወዳት ምርጥ ልጅ ናት። ገባህ? ስለዚህ ተፈኪ ኋላ ሁሉም ወደ ኋላ በል የኔ እናትዬ። እሷ ችግሯ ያንንም ታቀርባለች። ጎበዝ ናት፣ ትትና አላት፣ እውቀት አላት፣ ጣፋጭ ናት። በቃ ሙት ላንተ እኔ ልንገርህ፣ ያያት የሚያብድላት ወንድ ሴቱ የሚያብድላት ናት። ግን አሁን የሄድክበትን ሙደ ገዳዳ ተከትሎ ሂዶ ባላሰብከው ይችኛይቱ ሙድህን ልታስተካክልልህ ሄዳ የኔ እናትዬ ምን ነው እስቲ ፈቀቅ በይለት። ኧረ ተይ እንደው የኔ እናትና አባትሽን እስቲ አታስረግሚ። እስቲ እቺ ሴት ወልዶት ያሳደጋት እየተባልሽ እስቲ እባክሽ ጉዲኔ ጉድ በወርልቅ ባመሽ ለቃቂ በልብስ አከበርሽኝ ተቤቴ ለቃቂ ብሏል ያገር የተራች። አይ እኔ አንድ ወንድ ልጅ ሌላ ዝናናሽ ብሎ ይዞ የካለዴ እና ግድ ልለጠፍብህና ቤተሰቦችን አስተዋውቀኝ እና ግድ ልለጠፍብህና እኔ ለውዴዲህ ወጥሲ አቦ አታስነጥሱኝ እናንተ ዝም በሉ ባካችሁ። እኔ ጉፋን ያልያዘኝን ቶሎ ጥስ አታስበዙብኝ። አፍንጫዬ ላይ አፍንጫዬን አስፈጠፈጣችሁኝ። ሙደ ገዳዳ ብሏል ያገር የተራች። ኧረ ተይ ነባ ተይ እኛን አታሰድቢን። እኛ ምስኪኖቹ እንኖርበት እስቲ። በዚህ መካከል ላይ አንድ የሆነ ሰውዬ ነበረ እዚህ ሀገር እንዲያው ቲሳደብ ሴቶችን ጥርግ አድርጎ ኢትዮጵያ ከተተው። ግን ያው እየኖረ ነው እንደ ማንኛውም የአረብ ሀገር ሴት እያለ የኢትዮጵያ ሴት ብሎ አይሳደብም። ይሄ ሙደ ገዳዳ። እኛ አረብ ሀገር ሴቶች እናትዬ ኮስተር ብለን ሰርተን ተጨማልቀን ወንድ ጋር አይደለም። እነዚህ አሁን እንደዚህ ፈልፈላ ገና የሚመጡ በዚህ በባህሩና በዚህ ደግሞ አሁን አየሩ ተከፍቶላቸዋል። እነሱ ናቸው መከራ ስቃታችንን ያበሉን እንጂ እኛ እናቴ ሙደ ገዳዳ አይደለንም፣ ሙደ ጠይቦች ነን። አህምዬን እንኳን ይኸው ደበረችው። አህምዬ ፈክዬን ይዘህ ብትሄድ ኖሮ የኔ እናትዬዋ ውዩ ፈኪሾ እኮ ማር ናት ታውቃለህ። ይሄንን አይደለ ተማርም ማር ገባህ? እሷን ይዘህ እንግዲህ ኑሮ እኮ ወይ አትመጣ ነበረም። ግን እሷ በእጅ አትልም፣ ኮራ ያለች ናት። ራሷ ሙዷት አልነዳት። እሷም ደግሞ በእጅ አትልም፣ ቀብረር ፈታ ዘና ያለች እኮ ናት። የወሎዋ መቤት ግን ዘረኛ አይደለሁም እናንተ። ዘረኛምነት ጥንብነት ነው ወቁት። ያው እንግዲህ በሀገሯ እናገራለሁ አማራ ናት። ኮራ ዘና ያለች የአማራ ልጅ በቃ እንደዛ ስለሆነች በዛ እናገራለሁ እንጂ እኔ ሌላ ነገር አይደለም። ዘረኛም ጥንብ ነው ታውቃላችሁ በሃይማኖታችን። ለዛ አይደለም። አህምዬ ደግሞ እንግዲህ የሚፈልገው ሙደ ገዳዳ ነካታ እዛ ደስ ብሎት የድሬ እያለ ሊለቅልን የሄደውን ቪዲዮ እንግዲህ ሙደ ገዳዳይቱ በጎን ተሸርጣ ገብታ ምን እናረጋለን? አይድላችን እርሲ የመዳም ቅመሞች ሄደች። ጥፋተኛ ነበር እና ላይ ልትወጪ ነው። እስቲ ኩርሲው ላይ ተቀምጠሽ እየተፋቀቅሽ እሱ ፈቀቅ እያለ ሄዳል። የኔ እናትዬ ታሳዝናለህ እኮ አንድ ያለ ጊዜ ምስኪን ሰው አላስቀይምም ብሎ እሱ ፈቀቅ ይላል፣ እሷ ጠጋ ትለዋለች። ይሁትማ ለቀቀው ቪዲዮ ላይ ማለት ነው። እሷ ፈቀቅ ትላለች፣ እሱ ፈቀቅ ይላል። ከእሷ ለመራቅ እሷ ፈቀቅ ትላለች፣ ወደ እሱ ትጠጋለች ማለት ነው። አይገርምሽም? 5 ሳንቲም የለሽ የሽብር ጌታ አለ እናቱ ሁሉንም ነገር አድርገህልኛልና አንድ የቀረህ ነገር አለ ብለዋለች። ወርቅ ነው አይደለ ብሎት እገዛልሻለሁ አለች። በምንሽ ነው የምገዥላት እንጂ ዲያለሽ አሁን ተከትለሽ የምትሮጪው እሱ ገንዘብ አለው ብለሽ አይደለም ተለጠፊበት ተብለሽ እኮ ነው። ተለጠፊበት
መኪና እንደው መኪና ላይ አገኝተሽ ግድ ቤትሽ ወስደሽ ወንድ ልጅ እንኳን ሄዶ ልጥፈት ያምራል። የኔ እናትዬ ሴት ልጅ ሄዳ እንደ ማስቲካ ወይንም እንደ ግድግዳ ቀለም ልጥፍ ታይ አታሰድብኝ የኔ እናትዬ። ይሄው እንግዲህ ይሄን ያህል ሀገር ሄዶ በዚህ በበረሃ እየለፋ ይሄው እንግዲህ አንድ ቀን ነው እንግዲህ ጅቦቹን ማሳያችኋለሁ። ምን እላለሁ አለ ጅቦቹም ይቅሩብን፣ ሁሉም ይቅርብን የኔ እናትዬ በሰላም ናለን። እቺ ጸጉሯን እንኳን የማሸፍን ስነ ስርዓት የሌላት ለአንተ አተናፋ ኢላ ፈኪሾ። አንተም ደግሞ እንዲሁ ሀቅ ተተናገር ካህምዬ ተነባና ተፈኪ ሀቅ ተናገር። ታማራዋ ልጅ ያማራዋ ልጅ ናት ፈኪዬ የኔ ማር ናት እኮ ታውቃለህ፣ ማር ናት። ይሄንን በአንደኛ ደረጃ ታውቃለህ። እና ስለዚህ እንግዲህ ያው እንግዲህ እስቲ በሰላም ይመልስህ እናቴ። ጨረር እያለች ያችኛይቱ ዲህን አርጋ አዲስ ልታመጣለህ ይዛ ሄደች። እንግዲህ ያ ተከትላ ተኋላ እንደ ጅራት ወንድ የለም እሱ ብቻ ነው አለሽ። አይ ሴት ልጅ እሱ ለራሱ ሀታ ኢትዮፕ ከፍቶት የሰጣት ተናግሯል። እኔም ጋር ሆነሽ ባሰሪበት ለቀሽ ራስሽን በራስሽ ተንቀሳቀሽበት ብሏታል። እሱ አይወዳትም። ልንገራችሁ አጭሩን ለራሱ እናትና አባቱ ጋር ሄዳ ለመታወቅ ትትሄድ እኔ ይቺ ሁለተኛ አይናት እምወዳት እማፈቅራታለች ብሎ ተናግሯል። ለእናቱ ለምዬ ለእናቱ ገባችሁ? ይግባችሁ። አለ ዛሬ ቀጥላችሁ ነው የምትሳደቡ አመጥቼ ቆራርጬ ነው የማቀርብላችሁ። ገባሽ? እያንዳንድሽ አህምዬ ሙዲር አጠፋችብህ። እንግዲህ አላህ ሰላም ያርግልህ የኔ ወንድምዬ። እኔም እስቲ የመዲያምን ስራ እየሰራሁ ስለሆነ እንግዲህ የማነበንበው ማለሽ ይቅርታ ትያልቅ አይታወቅም የቪዲዮ ነገር እንዲያው ይቅርታ ፈበሉኝ። እኔ አፍቲ ሊላህ አይ ሴቶች ኧረ ተው። ኧረ ሴቶች ኧረ ተው። ኧረ እባካችሁ አታሰድቡን እኛም ንጹሖቹን ሴቶች እየተባልና እንሰደብበት፣ በእናንተ እየተጠረግን እንሰደብበት። ለማንኛውም ሙስሊም ነሽ አፍ በይኝ፣ አፍ በየሻለሁ ያፍዬ ነባ አህምዬም አፍ በለኝ፣ ፈክዬም አፍ በይኝ። እንግዲህ አፍቃሪሽ አርናቂሽ የወሎዋ የአማራዋ ልጅ ነሽ። በቃ የነዛ የጀግናዎች ሀገር ስለሆንሽ በጣም ነው የምወድሽ። በቃ ኒንጃ እኔ በዘረኝና ምናት ገብቻ አልተናገርኩም፣ ግን ይሄንን ነገር ትናገር አውቃችሁ ደሩ። ዘረኛ ምናት ጥንብ ነው። በቃ በእነዚህ ነገሮች ኮራ ብላችሁ ተናገሩ። ይሄን ይመስላል እንግዲህ ወገኖችዬ፣ ዛሬ መጣሁላችሁ ይዤው እንግዲህ ከቻልኩላችሁ በዚህ ቪዲዮ ነው ዛሬ። ያው እንግዲህ ጥሩክ እንደምታረጉ መቼም እናንተ ውሹ ወገኖችዬ እንግዲህ ስልክ ስለገባብኝ ይቅርታ፣ ሁለት ጊዜ አቋረጠኝ እና አህምዬ፣ ለማንኛውም ተሙዲህ ተምትጣፍጠው ጋራ ብለን ተፈክሾ ጋራ ግባና እናለን። አንቺ ደግሞ ተላው ላይ ፈቀቅ በለት የኔ እናትዬ። ምነው ተለጠፍሽበት እንደ ማስቲካ? ራኡዝ ቢላ የግድግዳ ቀለም መስራት ተለጥፋ ቀረች። አንቺ እናንተ ሰው ታይጠራችሁ እንዴት ግድ ብላችሁ ወንድ ፍለጋ ሀገር ትሄዳላችሁ? ቢላ ያለኪ ፀጉርሽን ደግሞ ሸፍኝው። ሙስሊም ነኝ ተርሽ ፀጉርሽን ሸፍኝው። እና ይሄን ይመስላል ወገኖች። ዛሬ የመጣሁበት አጀንዳዬ ለአላህ ብላችሁ አፈ በሉኝ። እኔም ለአላህ ብዬ አፈ ብያችኋለሁ። እንግዲህ ብያለሁ ፈኪና አህሙን። ሌሎቻችሁ ጀንቡ ባካችሁ፣ አትሰደቡ። እኔ እንደሆነ ለአረበኛውም ሆነ ለአማርኛውም እናገራለሁ። አቃቆኝ ጀንቡ ባካችሁ፣ አትስደቡኝ። እኔንም አህምዬ ወለ ፈኪዬ እንግዲህ ወለ ነባዋ ያው ሙስሊም ነሽ፣ ለአላህ ብላችሁ አፈ በሉኝ። አፈ ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም በጤና ለእርዳ